ሰላም ውድ ቤተሰቦች እንዴት ናችሁ? ከእግዚአብሔር ይመስገን። እንግዲህ እዚህ ጋር እንደምታዩት እህቱ ጠፍታለች ማለት ነው። ምንም እንዳልተፈጠረ ያቺ ራሱ ቤት አስጠራታለች ብዬ ነበር። እንዲሁም ተባባሪ ሆና የእሱን እንትን ትላለች ማለት ነው። ከእሱ ጋር አብረን እንስራ ትላለች። ያው ግን ወንድሞቹ እነዛኞቹ የተያዙት ፍቅር ነች ብለውት ፍቅርን እንቋታል። በጣም ነው ወንድሙ የተጨነቀው ማለት ገድለሃታል ስትለው አዎ ገድሌያታለሁ ነው ያላት። ያችም እኔም የምትደርስላትና የምታስተባብር ወይ ነበር እና አሁን ደግሞ የለም በቃ እንትን ሌላት ይፈልጋል ማለት ነው። እሷንም እንትን ሌላት ይፈልጋልና በጣም የሚገርም ነገር ነው። ጨካኝና መጥፎ ሰው ነው። ግን አሁን እንደዚህ አሁን ቁስ ሲያስጨንቃት የምትናገር ይመስለኛል ፍቅር ማለት ነው። እና የት እንዳረጋት የት እንትን እንዳላት ይናገራል ማለት ነው። እቺ ደግሞ እሳት የሆነች ይችማ አብራ ተባባሪ ሆነች እኮ በጣም በሚገርም ሁኔታ እና አብረን እንስራ እያለችው ነው። እና አሁን ግን ፍቅር የምትናገር ይመስለኛል ማለት አስገድዶ የሚያናግራት ይመስለኛል። በጣም የሚገርምና የሚያናድድ ነው። አደይ ድራማ ላይ የሚታየው ማለት ነው። እና የሚፈጠሩት ነገሮች አስመሳይ ይሆን አስመሰላችሁ የምትኖሩት ሰው ምንም እንዳልተፈጠረ አብሮ ቁጭ ብሎ አብሮ ሲበላ አብሮ ሲጠጣ እንትን እያለ እህቱም ያው ግን ሳያገኟት አይቀሩም። ያው የሚገላት አይመስለኝም ደብቋት ነው እንጂ አፍኗት መሰለኝና እሷ ነች ያሳፈነቻት ብለውታልና የሚነግረው እንትን የሚላቸው ይመስለኛል። የሚያገኛት ይመስለኛል። እና እንደዚህ አይነት ተንኮል ሀገራችን በጣም በቃ እውነተኛ ነገር ነው ማለት ለሰው የማይተኙ ለሰው ክፋት ተንኮል ሁሉ የራሱን ሰው የራሱን እኩል ሊያገኝ ይችላል። ወጪው የራሷን እድል ነው እሷም እንትን የምትለውና አሁን ደግሞ እነዚህን አጥፋልኝ እያለችው ነው። እነዚህን አጥፋልኝ እያለችው ነው። እና ወደ እነዚህ ሳይመጣ ደግሞ እንትን ባለ ማለት ነው። እና በጣም ከባድ ነች። በጣም እርኩስ ፍቅር እርኩስ ነች። እንግዲህ ልጁም ተባባሪዋ እርኩስ ሆነ። ገድለሃታል ስትለው አዎ ገድሌያታለሁ ነው ያላት። አሁን ፍቅር ግን ስትነግረው ምን አገባሽ ምናምን ነው ያላት። ፍቅር ለፍቅር አልተናገረም። ይችም ስላየችው ነው እንጂ ለፍቅር አልተናገረም ማለት ነው። እና በጣም የሚያስጠላና እንትን የሚል ድራማ ነው ብዬ ነው የማስበው። እና ፍቅር ደግሞ አሁን ይህንን እህቱን ታጣ ደግሞ እሱ ያብዳል ማለት በጣም የሚወዳት እህቱ ነች። በጣም እንግዲህ ያው ቤተሰብ አለኝ ብሎ መጥቶ እህቱን ማጣት ቀላል አይደለም። ይቺ ደግሞ ሰይጣን አብራ መጣችላቸው ማለት ነው። ሰይጣን የሆነች በጣም የምታስጠላ እና ከፍቅር የባሰች አውሬ እያየች እንዴት እንደጨከነች ማለት ነው። እንደዚህ እያየቻት እንደዚህ አፍኖ ሲወስዳት እያየች ጨከነች። እና የሆነ ነገር አስፈራርቷታል እገልሻለሁ ብሏታል መሰለኝ። ቢሆንም ግን የሆነ በቃ ለህግ እንኳን መናገር ነበረባት። እሷም አውሬ ስለሆነች እሷም ክፉ ስለሆነች ነው እንጂ ማለት ነው። እና በጣም ነው ያሳዘነችኝ። ማለት ዝም በሞኝነቷ ወጥታ ሄዳ እዚችማ አትገኝም እንዳንቺ አይነት ቆንጆ አብረን እንስራ ሲላት በጥፊ ነው ያለችው። እንዳትጠጋኝ የለቀተህን ጠብቅ ነው ያለችው። እና በጣም ነው የሚያስጠሉት። በጣም የሚያስጠሉትና በጣም ከባድ ነው። ከሰው ቤት እንትን ብሎ የሚሰራ እና እኔ እንጃ አሁን ግን በጣም የሚከብድ ነገር ነው ያለው ማለት ነው። እና እዚህ ራሱ ክብድ ከሀገራችን እንደዚህ አይነት ነገር አለ። በስደትም እንደዚህ የስደት መከራ አልበቃም ብሎ በሀገራችን መከራ የሚያደርጉ አሉ እኮ በጣም መጥፎዎች አሉ። ቢሆንም ግን እንደዚህ መሆን የለብሽም ነበረ። እያየሽ አይተሽ
ምንም እንትን ባትሆኝ በሴትነትሽ አንቺስ ነገ ምን ይመጣብኛል ብለሽ ለወንድሟ እንኳን ብትነግሪው ኑሮ አሁንም እኮ ለነዚህ እኔ ፍቅር ምን አይነት አውሬ እንደሆነች አይገባኝም። ምን አይነት ጨካኝ ምን አይነት አውሬ እንደሆነች እና በጣም አውሬ የተለየች የሰው እንትን የሌላ ማለት ነው። እና ፍቅር እንደዚህ አይነት ነገር በመስራትሽ ግን በጣም ትጣጣችበታለች ማለት ነው። ማለት አንቺ ብትሆኚስ ምን ትሆኛለሽ? ይህንን ያህል ጭካኔ ይህንን ያህል እንትን በቃ እንዴ ለበለው ነው ያሳደረች ጓደኛዬ እና እንደዚህ ማድረግ ነው እንደዚህ ማድረግ የለብሽም ነበረ። ቢሆንም ያው አሰቃይቷታል፣ ደፍሯታል፣ ገሏትም ሊሆን ይችላል። ጨካኝ ነው እኮ ይሄ አውሬ እና ግን ጥሩ ጉዷን ባደረሱላት ሳትሞት ማለት ነው። ሳትሞት ተናገረች እና ወይ ለፖሊስ አሳልፈው በሰጡ ይናገር ነበር። እሷን እየቀጠለች ታላ እንግዲህ እሷም ጉዷን የሚፈራባት ማለት ነው። ግን እኔ አላውቅም ምን አይነት እንደሆነ ምን አይነት ጨካኝ ነው በእናታችሁ። እንደዛ ሴት ልጅ እንደዚህ መሰቃየት፣ ሴት ልጅ እንደዚህ መሰቃየት፣ እንደዚህ ማድረግ አለ እንዴ? ጉድ እኮ ነው ዘንድሮ። በጣም ነው ያሳዘነችው። በጣም ነው ያዘንኩት። በጣም ነው ያሳዘነችው ማለት ነው። በጣም በጣም ነው የምታሳዝነው ማለት እንትን ማለት የሌለባት ዝም ብላ በሞኝነቷ ወጥታ በዛው አንዳንዴ እንትን ብላችሁ ስትወጡ ስደትም ስትሄዱ ዝም ብላችሁ ለለፈለፈላችሁ መሄድ አያስፈልግም ብዬ ነው እኔ ወደ ስደት ስመጣ ስንት ነገር ተብዬ ስንት ነገር። አሁን ግን ስቃዬን ታሳየኛለች እና አንዳንዴ ሳታስቡት የምትገቡበት ነገር ከባድ ነው እላችኋለሁ። እንግዲህ እግዚአብሔር እናንተ ውድ ቤተሰቦቼ ግን ጸልዩልኝ። ኧረ እኔ ወደ ሀገሬም ብገባ ምንም አይመስለኝም። እንደው የሰው ልጅ እኔ እንደ ቤተሰቦች አድርጌ ነበር ማለት በፊት የኖርኩባቸው እኔ